በሪከርድና በፎቶ ላይ ሲህር እንደሚሰራ ምን ያህሎቻችሁ ታውቃላችሁ? ተጠንቀቁ። መጀመሪያ ሰሞን ሲጀምረኝ ወደ ሆስፒታል በማምራት ተመረመርኩ። አስም ነው ብለው መድኃኒት ሰጡኝ። በዚህ መሃል ፊቴ ሽፍ ይላል። ፋርማሲም እየሄድኩኝ የሚቀቡ መድኃኒቶችን በመግዛት እጠቀም ነበር። ለጊዜው የጠፉ ቢመስሉኝም መልሰው ያገረሻሉ። ይህ ብቻም አልነበረም። ከኔ መታመም ጋር ተያይዞ የባለቤቴ ባህሪ በሙሉ የማውቀው ባል አልሆንልሽ አለኝ። በመሃል መነጫነጭ፣ ጸባዩ መቀያየር ጀመረ። በተረጋጋ መንፈስ ባህሪ እኮ ተለወጠብኝ ብዬ ስጠይቀው የኔ ሳይሆን ያንቺን የተለወጠው በማለት ቁጣ ይልብኝ ነበረ። የኔ ባህሪ ግን ከቶኑ ያው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቀልብ ዶክተር ኡስታዞች ታክማ የዳነች የእህታችን እውነተኛ አሳዛኝ ታሪክ በፎቶና በሪከርድ ላይ የተሰራ ሲህር እሙ ሙሐመድ አሚን ከሳውዲ አረቢያ መዲነቱል ሙነወራ ክፍል 1። ሐቂቃ ማመን ነበር ያቃተኝ። እውነት ነውና እውነቱንም ተቀበልኩኝ። ሐቅያው ሐቅ ነውና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ለዚህ ዓመት ወር፣ ሳምንት፣ ቀንና ሰዓት፣ ደቂቃና ሰኮንድ ላደረሰኝ አላህ ጥራት ይገባው። አልሐምዱሊላህ ረቢል ዓለሚን። በመቀጠል ዛሬ ላይ በአላህ እገዛ አሁን ባለሁበት ሰላምና መረጋጋት እንድበቃ ሰበብ ለሆኑኝ የቀልብ ዶክተር ኡስታዞችና ዶክተር አቡ ፈርሃን ጀዛኩሙላሁ ኸይረን ጀዛ፣ እንዲሁም ወደዚህ ወደ ቀልብ ዶክተር ሕክምና እንድመጣ ሰበብ የሆንሽኝ እህት ጀዛኪላሁ ኸይረን። ሐቂቃ ኡስታዞቹ የሚሰጡት ሞራል በጣም ደስ ይላል። አብሽሪልን ሲሉ ቢደክምም ያበረታሉ። ተስፋ ቢቆርጥም ተስፋ ይሰጣሉ። በጣም ጥያቄ አበዛውባቸው። ጥያቄንም ሳይሰለቹ ነበር የሚመልሱልኝ። ማሻአላህ ተባረከላህ። በመጀመሪያ ወደዚህ የቀልብ ዶክተር ሕክምና ልመጣ ስል የገጠሙኝ ነገሮች ልጀምር። ይሄንን የምትሰሙ ሁሉ የአላህ ሰላም እዝነትና በረከት አይላችሁ። ሕክምናዬን ልጀምር ስል በሚዲያ እንዴት ብሎ ወዘተ የሚሉ ብዙ ነገር ነበር ዙሪያዬ ያሉ ሰዎች አይቻልም ያሉኝ። ከደረሳው ወንድሜ ውጪ እኔ ግን ሁለት ነገሮችን ወስኜ ገባው። እውነትም ይህ ሕክምና ለሐቅ የሚሰሩ ከሆነ ኢንሻአላህ መፍትሄ አገኛለሁ፣ ካልሆነ ግን ሌሎችን እታደግበታለሁ ብዬ ሕክምናዬን ጀመርኩ። አልሐምዱሊላህ ሁሉም ውብ ነበረ። አብሽሪ የሚለው ቃል ሰላምና ደስታ መረጋጋትን በአላህ እገዛ ይሰጣል። እሙ ሙሐመድ ነኝ፣ ክፍል 1። ይህ ሲህር ለ4 ዓመት ነው ሳላውቀው የጎዳኝ። መጀመሪያ ሰሞን ሲጀምረኝ ወደ ሆስፒታል በማምራት ተመረመርኩኝ። አስም ነው ብለው መድኃኒት ሰጡኝ። በዚህ መሃል ፊቴ ሽፍ ይላል። ፋርማሲም እየሄድኩኝ የሚቀቡ መድኃኒቶችን በመግዛት እጠቀም ነበረ። ለጊዜው የጠፉ ቢመስሉኝም መልሰው ያገረሻሉ። ይህ ብቻ አይደለም። ከኔ መታመም ጋር ተያይዞ የባለቤቴ ባህሪ በሙሉ የማውቀው ባል አልሆንልሽ አለኝ። በመሃል መነጫነጭ፣ ጸባዩ መቀያየር ጀመረ። በተረጋጋ መንፈስ ባህሪ እኮ ተለወጠብኝ ብዬ ስጠይቀው የኔ ሳይሆን ያንቺን የተለወጠው በማለት ቆጣ ይል ነበር። የኔ ባህሪ ግን ከቶኑ ያው ነው። ይባስ ብሎ በመልካም ባህሪ ስቀርበው ጥሩ ሳወራው እርሱ ምላሹ እኔን የሚገፋ የሚርቅ ነው። በዚህ ሁኔታ ላይ ሳለም ቤተሰቤን ለመጠየቅ ወደ ሀገር ቤት በመሄድ 6 ወር ቆይቼ ተመለስኩኝ። በሽታዬ ሙሉ ለሙሉ አገረሸብኝ። ያልሄድኩበት ሆስፒታል፣ ያልሄድኩበት ፋርማሲ የለም። ደም ሰጠው፣ ተመረመርኩ፣ ምንም የለም። ዶክተሮቹ አስም ነው እያሉ ቢመልሱኝም እኔ ግን ውስጤ ተረበሸብኝ። እንዲያ የማምረው በስንቱ ውበትሽ ማሻአላህ የተባለለት መልክ በሚያስፈራ መልኩ ተለወጠ። የምገዛው የፊት ቅባትም ምንም ሊፈይደኝ አልቻለም። የበሽታው እንግዳነት ብቻም ሳይሆን በእነኚህ ወራቶች ውስጥ በህልሜ አንዲት የማውቃትን ሴት እየደጋገምኩኝ የማየቴ ሚስጥር ሊገባኝ አልቻለም። ትኩረት እንዳልሰጠው ደግሞ ሌሎችም ሰዎች በመሃል ስለማይ ችላ አልኩኝ። የኔ ጉዳይ የጀመረው ከዚህ ቢሆንም ጥንስሱ ግን ወዲህ ነው። እዚህ ሳውዲ ከመምጣቴ በፊት በቤተሰቤ በኩል በኔ በኩል ብዙ ትዳሮች መተውልኝ እምቢ ብዬ መልሻለሁ። እየተማርኩኝ ሳለ ማትሪክ ፈተና ውጤት ቢኖረኝም ድህነትን ለመለወጥ ስል የሰው ሀገር ወዲያው ተሰደድኩኝ። ስደት እጅግ ፈታኝና አድካሚ ናት።
እዚሁ ሳውዲ በመስራት ላይ ሳለው የአሁኑ ባለቤቴ ወደ ሳውዲ በባህር አቋርጦ መጣ። በሆነ አጋጣሚ ተዋወቅን። ስላለፈው ችግርም ጊዜና መከራ ስለ ሕፃንነቱም ጭምር ሲያወራኝ ውስጤ በማላቀው መልኩ ራራለት። እንደ እህትነት ነው የቀረብኩት። ይሁንና የሚነግረኝ ታሪኮች በጣም እንዳዝንለት አድርገውኛል። እዚህ ከመምጣቱ በፊት ሀገር ቤት ሳለ ከአንዲት እህት ጋር የፍቅር ቅርርብነት እንዳለውና ይህቺ ሴት ግን አጎቷ የእርሱ የቅርብ ጓደኛ ስለሆነ በዛ ምክንያት እንዳይጣሉ በመፍራት ግንኙነታቸውን አቆመው። ይህ ግንኙነታቸው በዛው መገታቱን ነው የማውቀው። ይሁንና እዚሁ ስዑዲ ከመጣሁኝ በኋላ ትደውልለታለች። ይህን ሁሉ እርሱ ይነግረኛል። እርሷን እንደማይፈልጋት አውቃለሁ። ምክንያቱም ያኔ በእህትነት ስለሆነ የተቀራረብ ነው። ምንም የሚደብቀኝ ነገር አልነበረም። ኋላም እንደ ድንገት እንደሚወደኝና እኔን ማግባት እንደሚፈልግ አጫወተኝ። አውቃለሁ፣ ብዙዎቹም መልሻለሁ። ግን ደግሞ አሁን ውስጥ ይሄንን ማድረግ አልቻለምና እህቴን ጠይቅ አልኩት። እርሱም እህቴን ጠየቀ። ቤተሰቤ በሙሉ ተደሰቱ። በትንሽዬ ፕሮግራም ጋብቻችንን ፈጸምን። አልሐምዱሊላህ። በዚህ መሃል ግን ለዚህ ሁሉ ህመም ምክንያት የሆነ አንዳች ነገር በተፈጠረ። ይህቺ የቀድሞ ፍቅረኛው ደወለች። ክፍል 2 ይቀጥላል።